ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሚያዝያ 24 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው የኃላፊነት እርከን ድረስ ያሉ ሹመኞችንና ተቋማትን ዕለታዊ የሥራ አፈጻጸም ለመቆጣጠር የሚያስችል አዲስ የዲጂታል አሰራር ሊዘረጋ መሆኑን ኮሚሽኑ አስታወቀ። ይህ አዲስ አሰራር ደግሞ ሚኒስትሮች፣ የክልል ፕሬዝዳንቶችና የዲፓርትመንት ኃላፊዎች የተቋሞቻቸውን አፈጻጸም በቅርበት እንዲከታተሉ ይረዳል ተብሏል። በዝርዝር እናጋራችኋለን። ከውጭ ደግሞ ኢራን በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ለመቋጨት አዲስ የስምምነት እቅድ በድጋሚ ማቅረቧ የተገለጸ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራን ውጥረቱን ለማርገብ ያቀረበችው የሰላም የውሳኔ ሀሳብ አጥጋቢ እንዳልሆነ መግለጻቸው ተነግሯል። በሌላ በኩል ኢራን በአዲሱ እቅድ ያካተተቻቸውን ዝርዝር ጉዳዮች በተመለከተ ግን እስካሁን ማብራሪያ አልተሰጠም። የምናጋራችሁ መረጃችን ነው። ሩሲያ በዩክሬን እያካሄደችው ያለውን ጦርነት ተከትሎ ከምዕራባውያን የሚሰነዘርባትን ጫና ለመቋቋም ኢራንን እንደ ስልታዊ መጫወቻ ፓወን እየተጠቀመችባት ነው ተባለም። ሞስኮ ለቴሄራን የሳተላይትና የደህንነት መረጃዎችን ብታጋራም ይህንን የምታደርገው ግን ኢራን እንድታሸንፍ ሳይሆን አሜሪካ በመካከለኛው ምስራቅ ረጅም ጊዜ የሚፈጅና አድካሚ ጦርነት ውስጥ እንድትዘፈቅ ለማድረግ እንደሆነ ተመላክቷል። በዝርዝር የምናደርሳችሁ ይሆናል። የፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መስተጓጉሉን ተከትሎ አሜሪካ በአካባቢው የሚገኘውን ዋና የሲቪል ወታደራዊ ቅንጅት ማዕከል ልትዘጋ መሆኑ ተሰማም። በተጨማሪም የማዕከሉ የእርዳታ ስርጭትና የደህንነት ክትትል ኃላፊነት አሜሪካ ወደምትመራውና ዓለም አቀፍ የማረጋጊያ ኃይል ወደ ተባለው አዲስ ተልዕኮ እንዲተላለፍ እንዲሁም በወታደራዊ ዘርፍ የተሰማሩ የአሜሪካ ወታደሮች ቁጥርም ከ190 ወደ 40 ዝቅ እንዲል ይደረጋል ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው የኃላፊነት እርከን ድረስ ያሉ ሹመኞችንና ተቋማትን ዕለታዊ አፈጻጸም ለመመርመር የሚያስችል አዲስ የዲጂታል አሰራር ሊዘረጋ ነው ተባለም። የፌዴራል ሲቪል ሰርቪስ ኮሚሽን የመንግስት ሹመኞችና ተቋማት የሚጠበቅባቸውን ስራ በአግባቡ ማከናወናቸውንና ባስቀመጡት ግብ መሰረት ስራቸውን መፈጸማቸውን በዲጂታል መንገድ መቆጣጠር የሚያስችል ስርዓት ሊዘረጋ መሆኑን አስታውቋል። አዲሱ አሰራር ደግሞ የሿሚ ግለሰቦችንና በመንግስት በጀት የሚንቀሳቀሱ ተቋማትን አፈጻጸም ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው የኃላፊነት እርከን ድረስ ያሉ ኃላፊዎች ክትትል ያደርጉበታል ተብሏል። አገልግሎት አሰጣጥ ማሻሻልን ዓላማው ያደረገው ይህ አዲስ የቁጥጥር ስርዓት ደግሞ ተጠያቂነትን ለማስፈን ከፍተኛ እገዛ እንደሚያደርግም ተገልጿል። በዚህም አዲሱ የቴክኖሎጂ ሲስተም ስራዎችን የተሳኩ፣ ያልተሳኩና በቀጣይ የሚከናወኑ በሚል ከፋፍሎ በዝርዝር የሚያሳይ የዲጂታል የመረጃ ስርዓት መሆኑን የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። በተጨማሪም አሰራሩ ሚኒስትሮች፣ የክልል ፕሬዝዳንቶችና
ዲፓርትመንት ኃላፊዎች የተቋሞቻቸውን አፈጻጸም በቅርበት እንዲከታተሉ ያግዛል ተብሏል። በሌላ በኩል ለዲጂታል አፈጻጸሙም እንዲያግዝ በፌዴራል ደረጃ የሚገኙ አገልግሎት ሰጪ ተቋማት አሰራራቸውን ወደ ዲጂታል እንዲቀይሩ የሚያደርግ ሲሆን ስርዓቱ እያንዳንዱ ተቋምና ሰራተኛም የተሰጣቸውን እቅድ ወደ ተግባር መለወጣቸውን ለማሳካት እንደሚጠቅምም ኮሚሽነሩ አክለዋል። እንዲሁም አዲሱ አሰራር ተቋማት እንደ አፈጻጸማቸው ግብረ መልስ የሚያገኙበትና ተሿሚዎችም ባሳዩት ውጤት ልክ ልዩነት የሚፈጠርበት አሰራር ተግባራዊ ይሆናል መባሉን አሃዱ ሬዲዮ ዘግቧል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ኢራን በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ለመቋጨት አዲስ የስምምነት እቅድ በድጋሚ ማቅረቧ ተገለጸ። ኢራን 2 ወር የተሻገረውን ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን ኢርና የተሰኘው የሀገሪቱ መንግስት የዜና ወኪል ዘግቧል። በዚህም ኢራን ለሁለተኛ ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰም የፓኪስታን ባለስልጣናት ለሲቢኤስ ኒውስ ተናግረዋል። በሌላ በኩል ኢራን በአዲሱ እቅድ ያካተተቻቸውን ዝርዝር ጉዳዮች በተመለከተም ዘገባው ማብራሪያ አልሰጠም። ኢራን ከዚህ ቀደም አቅርባው የነበረው የሰላም እቅድ የኒውክሌር ጉዳይን ወደ ጎን እንዲተው እንዲሁም የሁለተኛው የመጀመሪያ ዙር ንግግር ጦርነቱን ማቆምና የሆርሙዞች መጠን መክፈት ላይ እንዲያተኩር የሚጠይቅ እንደነበር ይታወሳል። ነገር ግን አሁን ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ መጫሩን የፓኪስታን ባለስልጣናት ቢናገሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራን ውጥረቱን ለማርገብ ያቀረበችው የሰላም የውሳኔ ሀሳብ አጥጋቢ እንዳልሆነ መናገራቸው ተገልጿል። ይህ የፕሬዝዳንት ዶናልድ ትራምፕ አቋም ደግሞ ዩናይትድ ስቴትስ ከቅርብ የአውሮፓ አጋሮቿ ጋር ያላትን ዲፕሎማሲያዊ ግንኙነት ይበልጥ እያሻከረው መሆኑን ሮይተርስ ዘግቧል። ፕሬዝዳንቱ በሰጡት መግለጫ ኢራን ድርድር ብትፈልግም ያቀረበችው ሰነድ ግን የአሜሪካን ፍላጎት እንደማያሟላ ጠቁመው ስምምነት ለማድረግ እፈልጋለሁ፣ እኔ ግን በቀረበው ሀሳብ ደስተኛ አይደለውም ሲሉ ለጋዜጠኞች ተናግረዋል። ሩሲያ ኢራንን በምዕራባውያን ላይ እንደ ስልታዊ መጫወቻ እየተጠቀመችባት ነው ተባለ። ሩሲያ በዩክሬን እያካሄደችው ያለውን ጦርነት ተከትሎ ከምዕራባውያን የሚሰነዘርባትን ጫና ለመቋቋም ኢራንን እንደ ስልታዊ መጫወቻ ወይንም ፓወን እየተጠቀመችባት እንደምትገኝ የተለያዩ የዓለም አቀፍ የፖለቲካ ተንታኞች እየተናገሩ ይገኛሉ ሲል ዘ ቴሌግራፍ ዘግቧል። እንደ አውሮፓውያኑ አቆጣጠር በ2026 መጀመሪያ ላይ በመካከለኛው ምስራቅ የተቀሰቀሰው አዲስ ውጥረት ሩሲያ ለራሷ ጥቅምና ለጂኦፖለቲካዊ የበላይነት እንድትጠቀምበት አመቺ ሁኔታን ፈጥሮላታል ተብሏል። ሞስኮ ከቴህራን ጋር ያላትን ግንኙነት ማጠናከሯ ከእውነተኛ ወዳጅነት ይልቅ ለራሷ ብሔራዊ ጥቅም ቅድሚያ የሰጠ መሆኑንም ዘገባው አክሏል። ሩሲያ ኢራንን እንደ መጫወቻ እየተጠቀመችባቸው ነው ከተባሉባቸው ዋና ዋና ምክንያቶች መካከል ደግሞ ሩሲያ በዩክሬን የምታካሄደው ጦርነት በዓለም አቀፍ ደረጃ የሚሰጠው ትኩረት እንዲቀንስና የምዕራባውያን ወታደራዊ ድጋፍ ከዩክሬን ወጥቶ ወደ መካከለኛው ምስራቅ እንዲዞር ማድረጓ ተጠቃሹ ነው ተብሏል። በሌላ በኩል በኢራንና በምዕራባውያን መካከል ያለው ውጥረት የዓለም የነዳጅ ዋጋ እንዲጨምር ማድረጉን ተከትሎም ሩሲያ እንደ ትልቅ የነዳጅ አምራች ሀገር የዋጋው መጨመር ለጦርነት ወጪዎቿ የሚሆን ከፍተኛ ተጨማሪ ገቢ ለማግኘት እንደረዳትም ተገልጿል። በተጨማሪም የክሬምሊን ባለስልጣናት ኢራንን ወደፊት ከምዕራባውያን ጋር በዩክሬን ጉዳይ ላይ ለሚደረግ ማንኛውም ድርድር እንደ የመንደርደሪያ ካርድ እየተጠቀሙባት እንደሆነ ተንታኞች ይናገራሉ። በሌላ በኩል ሞስኮ ለቴህራን የሳተላይትና የደህንነት መረጃዎችን ብታጋራም ይህንን የምታደርገው ግን ኢራን እንድታሸንፍ ሳይሆን አሜሪካ በመካከለኛው ምስራቅ ረጅም ጊዜ የሚፈጅና አድካሚ ጦርነት ውስጥ እንድትዘፈቅ ለማድረግ እንደሆነ ተመላክቷል። በአጠቃላይ ሩሲያ ለኢራን የምትሰጠው ድጋፍ ጥቅም ተኮር እንጂ ዘላቂ ስልታዊ አጋርነትን መሰረት ያደረገ አይደለም የሚለው መከራከሪያ እየበረታ መጥቷል።
አሜሪካ ለእስራኤልና ለመካከለኛው ምስራቅ አጋሮቿ የ8.6 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። የአሜሪካ የውጭ ጉዳይ ሚኒስቴር ለእስራኤል፣ ለኳታር፣ ለኩዌትና ለተባበሩት አረብ ኤምሬትስ የሚውል ከ8.6 ቢሊዮን ዶላር በላይ የሚያወጣ ግዙፍ የጦር መሳሪያ ሽያጭ መፍቀዱን አስታውቋል። ይህ ውሳኔ የተላለፈው ደግሞ አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት 9ኛ ሳምንቱን በያዘበትና በቀጠናው ከፍተኛ ወታደራዊ ውጥረት ባለበት ወቅት ነው። የትራምፕ አስተዳደር ሽያጩን ለማጽደቅ የኮንግረስን የ60 ቀናት የክለሳ ጊዜ በማለፍ የአስቸኳይ ጊዜ ስልጣኑን ተጠቅሟልም ተብሏል። እንደ ሀገሪቱ የውጭ ጉዳይ ሚኒስቴር መግለጫ ከሆነ የሽያጭ ስምምነቱ ትልቁን ድርሻ የወሰደችው ኳታር ስትሆን ለፓትሪዮት ሚሳኤል መከላከያ ዘዴና ለተራቀቁ የጦር መሳሪያዎች 5 ቢሊዮን ዶላር ገደማ ትከፍላለች ነው የተባለው። በተጨማሪም ኩዌት ለተቀናጀ የጦር ሜዳ እዝና ቁጥጥር ስርዓት ግንባታ 2.5 ቢሊዮን ዶላር ምድባለች የተባለ ሲሆን ከእስራኤል ጋርም እንዲሁ በላቀ የሌዘር ቴክኖሎጂ የታገዙ የኢላማ መምቻ የጦር መሳሪያዎችን ለመግዛት 992.4 ሚሊዮን ዶላር የሚያወጣ ስምምነት መፈረሙ ተገልጿል። የተባበሩት አረብ ኤምሬትስ በበኩሏ ለተመሳሳይ የላቁ ሚሳኤሎች 147.6 ሚሊዮን ዶላር ታወጣለች ነው የተባለው። በሌላ በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለኮንግረሱ በላኩት ደብዳቤ በመካከለኛው ምስራቅ ያለው ወታደራዊ የጸጥታ ሁኔታ ለአሜሪካ ብሔራዊ ደህንነት ስጋት መሆኑን ገልጸዋል። በመሆኑም የጦር መሳሪያዎቹን ደግሞ በአስቸኳይ ማቅረብ ለአሜሪካ ጥቅም አስፈላጊ ነው ብለዋል። የአሜሪካ የጦር መሳሪያ ክምችት በአሁኑ ወቅት ወደ መካከለኛው ምስራቅ በማድላቱ ምክንያት እንደ ፖላንድና ሊቱዌኒያ ያሉ ሀገራት ቀደም ብለው የያዟቸው መሳሪያዎች አቅርቦት ላይ መዘግየት ሊኖር እንደሚችል ተነግሯል። በጋዛ የሚገኘው የአሜሪካ ዋና የቅንጅት ማዕከል ሊዘጋ መሆኑ ተገለጸ። የዶናልድ ትራምፕ የጋዛ የሰላም እቅድ መስተጓጉሉን ተከትሎ አሜሪካ በአካባቢው የሚገኘውን ዋና የሲቪል ወታደራዊ ቅንጅት ማዕከል ልትዘጋ መሆኑን የዲፕሎማቲክ ምንጮችን ዋቢ በማድረግ የወጡ መረጃዎች አመላክተዋል። ለጋዛ የሰብአዊ እርዳታ አቅርቦትና ለተኩስ አቁም ስምምነቱ ክትትል እንዲደረግ ተቋቁሞ የነበረው ይህ ማዕከል እንዲዘጋ የተወሰነው የትራምፕ አስተዳደር ያቀረበው ባለ 20 ነጥብ የሰላም እቅድ መሬት ላይ ካለው ተጨባጭ ሁኔታ ጋር ሊጣጣም ባለመቻሉ ነው ተብሏል። በተለይም በእስራኤል በኩል የሚሰነዘሩ ጥቃቶች አለመቆምና የሐማስ ትጥቅ የመፍታት ሂደት መዘግየት ደግሞ ለእቅዱ መክሸፍ በምክንያትነት ተጠቃሽ ሆኗል የተባለው። ከዚህ ውሳኔ ጋር ተያይዞ ደግሞ የማዕከሉ የእርዳታ ስርጭትና የደህንነት ክትትል ኃላፊነት አሜሪካ ወደምትመራውና ዓለም አቀፍ የማረጋጊያ ኃይል ወደ ተባለው አዲስ ተልዕኮ እንዲያልፍ እንዲሁም በወታደራዊ ዘርፍ የተሰማሩ የአሜሪካ ወታደሮች ቁጥር ከ190 ወደ 40 ዝቅ እንዲል እንዲሁም ቀሪው የሥራ ድርሻ በሲቪል ባለሙያዎች እንዲሸፈን ይደረጋል ተብሏል። በተጨማሪም አሜሪካ ከኢራን ጋር የገባችበት ቀጥተኛ ወታደራዊ ፍጥጫ በትራምፕ የጋዛ መልሶ ግንባታ እቅድ ላይ ትኩረት እንዲቀንስ ማድረጉም በዘገባው ተመላክቷል። ይህ የማዕከሉ መዘጋት ደግሞ አሜሪካ በጋዛ ግጭቱን ለማርገብና አካባቢውን መልሶ ለመገንባት ለያዘችው ግብ ትልቅ እንቅፋት ሊሆን እንደሚችልም ተሰግቷል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር አየር መንገዱ በነዳጅ ዋጋ መናርና በኪሳራ ምክንያት ሙሉ በሙሉ ስራ ማቆሙን አስታወቀ። የአሜሪካው ዝቅተኛ ክፍያ አየር መንገድ የሆነው ስፕሪት ኤርላይንስ በገጠመው ከፍተኛ የገንዘብ እጥረትና የነዳጅ ዋጋ መናር ምክንያት ስራውን ሙሉ በሙሉ ማቆሙን አስታውቋል። ላለፉት ጥቂት ዓመታት በከፍተኛ የገንዘብ እጥረት ውስጥ ሲናጥ የቆየው ስፕሪት ኤርላይንስ በመጨረሻም ስራውን ለማቆም መገደዱን በዛሬው ዕለት ባወጣው መግለጫ ይፋ አድርጓል። ለአየር መንገዱ ውድቀት በዋነኝነት የተጠቀሰው ደግሞ በዓለም አቀፍ ደረጃ እየጨመረ የመጣው የአውሮፕላን ነዳጅ ዋጋ ሲሆን ይህም ኩባንያውን የነበረበትን የዕዳ ጫና ይበልጥ አክብዶበታል ተብሏል። አየር መንገዱ ከዚህ ቀደም የኪሳራ ጥበቃ ጠይቆ የነበረ ቢሆንም ከአበዳሪዎች ጋር ስምምነት ላይ መድረስ ባለመቻሉና የሚጠበቀው የመንግስት የገንዘብ ድጋፍ ባለመሳካቱ ስራውን ለማቆም ወስኗል ነው የተባለው።
በዚህም ምክንያት በሺዎች የሚቆጠሩ በረራዎች የተሰረዙ ሲሆን ከ17000 በላይ ሰራተኞችም ስራቸውን እንደሚያጡ ተገልጿል ሲል ኤንቢሲ ኒውስ ዘግቧል። በአሁኑ ወቅትም የአየር መንገዱ አስተዳደር የተያዙ ትኬቶችን ተመላሽ ለማድረግና ስራውን በስርዓት ለማቆም ጥረት እያደረገ መሆኑን አስታውቋል። ተጓዦችም ቢሆኑ ወደ አየር ማረፊያ ከመሄዳቸው በፊት የአየር መንገዱን የድረገጽ መረጃዎች እንዲከታተሉ ጥሪ ቀርቧል። የስፕሪት ኤርላይንስ ከገበያ መውጣት ደግሞ በአሜሪካ የአየር ትራንስፖርት ዘርፍ ላይ በተለይም ዝቅተኛ ክፍያ በሚከፍሉ ደንበኞች ላይ ከፍተኛ ተጽዕኖ ይኖረዋል ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የሲቢኢ ኢትዮጵያ ፕሪሚየር ሊግ የ29ኛው ሳምንት የመጨረሻ ጨዋታዎች ውጤትና ቀጣይ መርሃ ግብሮችን ጨምሮ የአርሰናልና የፍልዋምን ተጠባቂ ጨዋታዎች እንዲሁም ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ የሲቢኢ ኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት የመጨረሻ ጨዋታዎች ተከናውነዋል። በአዲስ አበባ ስቴዲየም በተደረገ ብቸኛ ጨዋታ ቅዱስ ጊዮርጊስና ሲዳማ ቡና 0-0 ሲለያዩ፣ በአዳማ ሳይንስና ቴክኖሎጂ ስቴዲየም በተደረገ ሌላኛው መርሃ ግብር ባህር ዳር ከተማ ከሽረ ምድረ ገነት ያደረጉትን ጨዋታ አንዳቻ በሆነ ውጤት አጠናቀዋል። የባህር ዳር ከተማን ግብ ተካሊ ደጀኔ ሲያስቆጥር ለሽረ ምድረ ገነት ሰለሞን ገብረ ክርስቶስ በራሱ መረብ ላይ አስቆጥሯል። ሲዳማ ቡና 55 ነጥቦችን በመሰብሰብ ፕሪሚየር ሊጉን በ8 ነጥቦች ልዩነት እየመራ ሲሆን መቻል በ47 ነጥቦች ይከተላል። ነገሌ አርሲ በ45 ነጥቦች፣ ሐዋሳ ከተማና ፋሲል ከነማ ደግሞ በ43 ነጥቦች ተከታዩን ደረጃ ይዘው ይገኛሉ። አርባ ምንጭ ከተማ በ25 ነጥቦች 20ኛ፣ እንዲሁም ሽረ ምድረ ገነትና መቀለ ሰባ እንደርታ በ30 ነጥብ ወራጅ ቀጠና ውስጥ ተቀምጠዋል። የ30ኛ ሳምንት መርሃ ግብሮች ሰኞ ሀዲያ ሆሳዕና ከወላይታ ዲቻ፣ መቻል ከአዳማ ከተማና ሐዋሳ ከተማ ከሸገር ከተማ በሚያደርጉት ጨዋታ ይጀምራል። ኢትዮጵያዊው ግዙፉ አማካይ ጋቶች ፓኖም ክለቡን አሸናፊ አድርጓል። በሳውዲ አረቢያ እየተጫወተ የሚገኘው የተከላካይ አማካይ ተጫዋቹ ጋቶች ፓኖም በጨዋታው ተቀይሮ ገብቶ 2 ግቦችን በማስቆጠር ክለቡን አሸናፊ አድርጓል። በሳውዲ አረቢያ ሁለተኛ ሊግ ምሽቱን በተደረገ ጨዋታ የጋቶች ፓኖሞ አልአረቢያ አልጁባይን 4-3 ሲረታ ከተጠባባቂ ቦታ ተነስቶ 3-2 እየተመራ ለነበረው ቡድኑ ተቀይሮ በመግባት 81ኛውና 83ኛው ደቂቃ ላይ ጎሎችን በማስቆጠር ላለመውረድ እየታገለ ላለው ቡድኑ ወሳኝ ድል እንዲያሳካ አስችሏል። ሌላኛው በኦማን ሊግ እየደመቀ ያለው ከናን ማርክነህ ትላንት ለቡድኑ ወሳኝ ጎሉን ያስቆጠረ ሲሆን በ17 ጨዋታዎችም ለክለቡ አልሸባብ 18 ጎሎችን ከመረብ ማሳረፍ ችሏል። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ምሽት 1 ሰዓት ከ30 ላይ ፉልሃምን ያስተናግዳል። ሊጉን ከተከታዩ ማንቸስተር ሲቲ በ3 ነጥቦች ልዩነት እየመራ የሚገኘው አርሰናል መሪነቱን ወደ 6 ከፍ ለማድረግ በሜዳውና በደጋፊው ፊት ይጫወታል። በሊጉ ከተከታታይ 2 ጨዋታዎች ሽንፈት በኋላ ባሳለፍነው ሳምንት ኒውካስል ዩናይትድን በማሸነፍ ወደ ድል የተመለሰው አርሰናል ተከታታይ ጨዋታ በሊጉ ድል ለማድረግ ወደ ሜዳ ሲገባ፣ ተጋጣሚ ፉልሃም በበኩሉ ከ2 ተከታታይ ጨዋታዎች ድል አልባ ጉዞ በኋላ ባሳለፍነው ሳምንት ወደ ድል የተመለሰ ሲሆን አሸናፊነቱን ለማስቀጠል በምሽቱ ጨዋታ ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል በ2 ሲያሸነፍ ፉልሃም በአንዱ ድል አድርጎ በቀሪ 2 ጨዋታዎች ደግሞ አቻ ተለያይተዋል። አርሰናል የዛሬ ምሽቱን ጨዋታ የሚያሸንፍ ከሆነ ማንቸስተር ሲቲ ሰኞ ምሽት ጨዋታውን እስከሚያደርግ ድረስ የነጥብ ልዩነቱን ወደ 6 ከፍ ማድረግ ይችላል። ጃሪል ጊሌት ጨዋታውን በዋና ዳኝነት ሲመሩት፣ ፒተር ፓንክስ ደግሞ የቫር ዳኝነቱን ይቆጣጠሩታል። ትናንት ምሽት 4 ሰዓት ላይ ሊድስ ዩናይትድ በርንሌይን 3-1 በረታበት ጨዋታ የጀመረው 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ዛሬም ቀጥሎ ሲደረግ ከአርሰናልና ከፉልሃም ጨዋታ ቀድሞ በተመሳሳይ ምሽት 11 ሰዓት ላይ በ48 ነጥቦች 7ኛ ደረጃ ላይ የሚገኘው ብሬንትፎርድ በሜዳው ዌስትሃምን ያስተናግዳል። ብሬንትፎርድ የአውሮፓ መድረክ ተሳትፎን እያለም የሚጫወት ሲሆን ዌስትሃም በበኩሉም ከሊጉ ላለመውረድ የሚያደርገው የሞት ሽረት መርሃ ግብር ነው። ዌስትሃም አሁን ላይ በ34 ጨዋታዎች 36 ነጥቦችን ሰብስቦና 16 የግብ ዕዳ ይዞ 17ኛ ደረጃ ላይ ሲሆን በ34 ነጥቦች 18ኛ ደረጃ ላይ ወራጅ ቀጠና ውስጥ ከሚገኘው ቶተናም በ2 ነጥቦች ብቻ ርቆ
ተጠናቆ በመውረድ ስጋት ላይ ይገኛል። በዚሁ መርሃ ግብር በተመሳሳይ 11 ሰዓት ላይ ኒውካስል ከብራይተን እና መውረዱን ያረጋገጠው ወልቭስ ከሰንደርላንድ ይጫወታሉ። ሊድስ ዩናይትድ ትላንት ሌሊት በርንሌይን 3-1 በማሸነፍ ከወራጅ ቀጠናው በደንብ የሚርቅበትን ድል ያስመዘገበ ሲሆን ስታቾ ካፎርና ክላይቨርት የድል ግቦችን ከመረብ አሳርፈዋል። መውረዳቸውን ላረጋገጡት ለበርንሌዎች ከሽንፈት ያልታደገች ጎል ደግሞ ኤልቻውን አስቆጥሯል። ውጤቱን ተከትሎ ጥሩ ለውጥ ላይ ያሉት ሊድስ ዩናይትዶች ሌሎች ክለቦች እስኪጫወቱ ድረስ በ43 ነጥቦች 14ኛ ደረጃ ላይ ተቀምጠዋል። እንዲሁ ሌሊቱን በተደረገ ሌላ መርሃ ግብር በጣሊያን ሴሪያ 35ኛ ሳምንት መርሃ ግብር ሊቼ ከፒዛ ያደረገውን ጨዋታ 2-1 በሆነ ውጤት አሸንፈዋል። ውጤቱን ተከትሎ የመጨረሻ ደረጃ ላይ የሚገኘው ፒዛ ወደ ጣሊያን ሴሪ ቢ ወርዷል። በተጨማሪም የሊቼን ማሸነፍ ተከትሎ ሄላስ ቬሮና 4 ጨዋታዎች እየቀሩት ከሴሪያው መውረዱ ተረጋግጧል። ፒዛ ወደ ሴሪያው ባደገበት ዓመት ተመልሶ ሊወርድ ችሏል። ሄላስ ቬሮና በበኩሉ በሴሪያ ለ6 ተከታታይ ዓመታት ከቆየ በኋላ ወደ ሴሪ ቢ ሊወርድ ችሏል። የመውረድ ስጋት ያለበት ሊቼ ማሸነፉን ተከትሎ ከወራጅ ቀጠናው በ4 ነጥቦች መራቅ ችሏል። ትላንት በተደረገ ሌላ መርሃ ግብር በስፔን ላሊጋ ጂሮና በሜዳው በማሎርካ 1-0 ተሸንፏል። ዛሬ የሚደረጉት የአውሮፓ ሊግ መርሃ ግብሮች በጣሊያን ሴሪያ ቀን 10 ሰዓት ላይ ዩዲኔዝ ከቶሪኖ እንዲሁም ምሽት 1 ሰዓት ላይ ኮሞ ከናፖሊ ሲጫወቱ ምሽት 3:45 ላይ አታላንታ ከጄኖዋ ይጫወታሉ። በጀርመን ቡንደስሊጋ በተመሳሳይ 10 ሰዓት ከ30 ላይ ባየርን ሙኒክ ከአይናልደም፣ ፍራንክፈርት ከሃምበርገር፣ ሆፈንሄም ከስቱትጋርት፣ ዩኒየን በርሊን ከኮለን እንዲሁም ቨርደር ብሬመን ከኦግስበርግ ሲጫወቱ ምሽት 1 ሰዓት ከ30 ባየር ሊቨርኩሰን አርቢ ሌፕዚንግን ያስተናግዳል። በፈረንሳይ ሊግ 1 ቀን 10 ሰዓት ላይ ናንተስ ከማርሴይ፣ 12 ሰዓት ላይ ፒኤስጂ ከሎረንት፣ ምሽት 2 ሰዓት ሜትዝ ከሞናኮና ማታ 4 ሰዓት ከ5 ላይ ኒስ ከሌንስ ይጫወታሉ። በስፔን ላሊጋ ቀን 10 ሰዓት ላይ ቪያሪያል ከሌቫንቴ፣ 12 ሰዓት ከ15 ላይ ቫሌንሻ ከአትሌቲኮ ማድሪድ እንዲሁም ምሽት 2 ሰዓት ከ30 አላቬስ ከአትሌቲክ ቢልባኦ እና ማታ 4 ሰዓት ላይ ኦሳሱና ከባርሴሎና ይጫወታሉ። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጫለሁ። መልካም ቀን። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ5 ሳንቲም የተገዛ 178 ብር ከ51 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ35 ሳንቲም የተገዛ 234 ብር ከ95 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ45 ሳንቲም የተገዛ 204 ብር ከ45 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 218 ብር ከ90 ሳንቲም የተገዛ 223 ብር ከ27 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ44 ሳንቲም የተገዛ 48 ብር ከ38 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ18 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ51 ሳንቲም የተገዛ 25 ብር እየተሸጠ ይገኛል። የካናዳ ዶላር 122 ብር ከ7 ሳንቲም የተገዛ 124 ብር ከ52 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳቸው የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የእነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬት እና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት